ጤና ይስጥልኝ ውድ የመጽሐፍ ቅዱስ ንባብ ቤተሰቦቻችን ይህ የመጽሐፍ ቅዱስ ንባብ ፕሮግራማችን ነው። በዚህ ፕሮግራም እንግዲህ መስከረም 1 ዘፍጥረት 1 ጳጉሜ 5 ራዕይ 22 ብለን የጀመርነውን ጉዞ 52ኛ ቀናችን ላይ ደርሰናል። ዛሬ በ52ኛ ቀናችን ከዘዳግም ምዕራፍ 7 እስከ 9 ድረስ ያለውን ነው የምናነበው። አብራችሁኝ እንድታነቡ ጋብዛችኋለሁ። በጌታ በኢየሱስ ስም አነባለሁ። ዘዳግም ምዕራፍ 7 አምላክህ እግዚአብሔር ልትወርሳት ወደምትገባባት ምድር ባመጣህ ጊዜ ከፊትህም ብዙ አህዛብን ካንተ የበለጡትን የበረቱትንም ሰባቱን አህዛብ ኬጢያውያንን፣ ጌርጌሳዊውን፣ አሞራዊውን፣ ከነዓዊውን፣ ፌርዛዊውን፣ ኤዊያዊውንም ኢያቡሳዊውንም ባወጣ ጊዜ አምላክህ እግዚአብሔር በእጅህ አሳልፎ በሰጣቸው በመታሃቸውም ጊዜ ፈጽመህ አጥፋቸው። ከነርሱም ጋር ቃል ኪዳን አታድርግ፣ አትማራቸውም። ከነርሱም ጋር አትጋባ። ሴት ልጅህን ለወንድ ልጁ አትስጥ፣ ሴት ልጁንም ለወንድ ልጅህ አትውሰድ። እንዳይከተለኝ ሌሎችንም አማልክት እንዲያመልክ ልጅህን ያስታልና የእግዚአብሔርን ቁጣ ይነድባችኋል፣ ፈጥኖም ያጠፋችኋል። ነገር ግን እንዲህ አድርጉባቸው፣ መሰዊያቸውን አፍርሱ፣ ሐውልቶቻቸውንም ሰባብሩ፣ የማምለኪያ ዐፀዶቻቸውንም ቁረጡ፣ የተቀረጸውን ምስላቸውንም በእሳት አቃጥሉ። ለአምላክህ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድር ፊት ከሚኖሩ አህዛብ ሁሉ ይልቅ ለራሱ ሕዝብ ትሆን ዘንድ አምላክህ እግዚአብሔር መረጠህ። እግዚአብሔርም የወደዳችሁና የመረጣችሁ ከአህዛብ ሁሉ በቁጥር ስለበዛችሁ አይደለም፣ እናንተ ከአህዛብ ሁሉ በቁጥር ጥቂቶች ነበራችሁና፣ ነገር ግን እግዚአብሔር ስለወደዳችሁ ለአባቶቻችሁም የማለላቸውን መሐላ ስለጠበቀ ስለዚህ እግዚአብሔር በጽኑ እጅ አወጣችሁ፣ ከባርነትም ቤት ከግብጽ ንጉስ ከፈርዖን እጅ አዳናችሁ። አንተም አምላክህ እግዚአብሔር እርሱ አምላክ እንደሆነ ለሚወዱትም ትእዛዙንም ለሚጠብቁ ቃል ኪዳኑንና ምህረቱን እስከ ሺህ ትውልድ ድረስ የሚጠብቅ የታመነ አምላክ እንደሆነ እወቅ። የሚጠሉትን ለማጥፋት በፊታቸው ብድራትን ይመልስባቸዋል። ለሚጠላው አይዘገይም፣ ነገር ግን በፊቱ ብድራትን ይመልስበታል። እንግዲህ ታደርጋት ዘንድ እኔ ዛሬ ለአንተ የማዛትን ትእዛዝና ሥርዓትን ፍርድንም ጠብቅ። እንዲህም ይሆናል ይህችን ፍርድ ሰምተህ ብትጠብቃት ብታደርጋትም አምላክህ እግዚአብሔር ለአባቶችህ የማለውን ቃል ኪዳንና ምህረት ላንተ ይጠብቅልሃል፣ ይወድህማል፣ ይባርክህማል፣ ያበዛህማል። ይሰጥህ ዘንድ ለአባቶችህ በማለላቸው ምድር የሆድህን ፍሬ፣ የመሬትህን ፍሬ፣ እህልህን፣ ወይንህንም፣ ዘይትህንም፣ የከብትህንም ብዛት፣ የበግህንም መንጋ ይባርክልሃል። ከአሕዛብ ሁሉ ይልቅ የተባረክ ትሆናለህ። በሰውና በከብትም ዘንድ ወንድ ቢሆን ወይም ሴት ብትሆን መካን አይሆንብህም። እግዚአብሔር ሕማምን ሁሉ ካንተ ዘንድ ያርቃል። የምታውቀውንም ክፉን የግብጽ በሽታ ሁሉ ባንተ ላይ አይደርስብህም፣ በጠላቶችህም ሁሉ ላይ ያመጣባቸዋል። አምላክህም እግዚአብሔር በእጅህ አሳልፎ የሚጥላቸውን አሕዛብ ሁሉ ታጠፋቸዋለህ፣ ዓይንህም አታዝንላቸውም። ያም ወጥመድ ይሆንብሃልና አማልክቶቻቸውን አታምልካቸው። በልብህም እነዚህ አሕዛብ ከኔ ይልቅ ይበዛሉና አወጣቸው ዘንድ እንዴት እችላለሁ ብትል አትፍራቸው። ነገር ግን አምላክህ እግዚአብሔር በፈርዖንና በግብጽ ሁሉ ያደረገውን አምላክህ እግዚአብሔር ዓይንህ እያየች ታላቅን መቅሰፍት ምልክትንም ተአምራትንም የጸናችሁንም እጅ የተዘረጋችሁንም ክንድ አድርጎ እንዳወጣህ አስብ። እንዲሁ አምላክህ እግዚአብሔር አንተ በምትፈራቸው በአሕዛብ ሁሉ ላይ ያደርጋል። ደግሞ አምላክህ እግዚአብሔር የቀሩት ከፊትህም የተሸሸጉት እስኪጠፉ ድረስ ተርብ ይሰድባቸዋል። አምላክህ እግዚአብሔር ታላቅና የሚያስፈራ አምላክ በመካከልህ ነውና ከነርሱ የተነሳ አትደንግጥ። አምላክህም እግዚአብሔር እነዚህን አሕዛብ በጥቂቱ በፊትህ ያወጣቸዋል። የምድረ በዳ አራዊት እንዳይበዙብህ አንድ ጊዜ ታጠፋቸው ዘንድ አይገባም። አምላክህ እግዚአብሔር ግን እነርሱን በእጅህ አሳልፎ ይሰጣቸዋል፣ እስኪጠፉም ድረስ በታላቅ ድንጋጤ ያስደነግጣቸዋል። ነገስታቶቻቸውን በእጅህ አሳልፎ ይሰጣቸዋል፣ ስማቸውንም ከሰማይ በታች ታጠፋለህ። እስክታጠፋቸው ድረስ ማንም በፊትህ ይቆም ዘንድ አይችልም። የተቀረጸውንም የአምላኮቻቸውን ምስል በእሳት ታቃጥላለህ። የተሰራባቸውን ብርና ወርቅ አትመኝ፣ በአምላክህም በእግዚአብሔር ዘንድ ርኩስ ነውና እንዳትጠመድበት ከእርሱ ምንም አትውሰድ። እንደርሱም ርኩስ እንዳትሆን ርኩስን ነገር ወደ ቤትህ አታግባ፣ ርጉም ነውና ተጸየፈው ጥላው ይላል። ምዕራፍ 8 በሕይወት እንድትኖሩ እንድትበዙም እግዚአብሔር ለአባቶቻችሁ ወደ ማለላቸው ምድር ገብታችሁ እንድትወርሷት ዛሬ ላንተ የማዘውን ትእዛዝ ሁሉ ታደርጉ ዘንድ ጠብቁ። አምላክህ እግዚአብሔር ይፈትንህ ዘንድ በልብህ ያለውን ትእዛዙን ተጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ በእነዚህ በ40 ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ። ሰውም ከእግዚአብሔር አፍ በሚወጣ ነገር ሁሉ በሕይወት እንዲኖር እንጂ ሰው በእንጀራ ብቻ በሕይወት እንዳይኖር ያስታውቅህ ዘንድ አስጨነቀህ፣ አስራበህም። አንተም ያላወቅከውን አባቶችም ያላወቁትን መና አበላህ። በእነዚህም 40 ዓመታት የለበስከው ልብስ አላረጀም፣ እግርህም አላበጠም። ሰው ልጁን እንደሚገስጽ እንዲሁ አምላክህ እግዚአብሔር አንተን እንዲገስጽ በልብህ አስተውል። በመንገዱም እንድትሄድ እርሱንም እንድትፈራ የአምላክህ እግዚአብሔርን ትእዛዝ ጠብቅ። አምላክህ እግዚአብሔር ወደ መልካም ምድር ከሸለቆና ከኮረብታ የሚመነጩ የውሃ ጅረቶችና ፈሳሾች ምንጮች ወዳሉበት ምድር፣ ስንዴ ገብስም ወይም በለስም ሮማንም ወይራም ማርም ወደ ሞሉበት ምድር፣ ሳይጎድልህ እንጀራን ወደምትበላባት አንዳችም ወደማታጣባት ምድር፣ ድንጋዩዋ ብረት ወደሆነ
ከተራራዋ መዳብ ወደሚማስባት ምድር ያገባሃል ትበላማለህ ትጠግብማለህ ስለሰጠህም ስለ መልካሚቱ ምድር አምላክህን እግዚአብሔርን ተባረካለህ ዛሬ እኔ አንተን የማዘውን ትእዛዙንና ፍርዱን ሥርዓቱን ባለመጠበቅ አምላክህን እግዚአብሔርን እንዳትረሳ ተጠንቀቅ ከበላህና ከጠገብክ በኋላ መልካምን ቤት ሰርተህ ከተቀመጥክ በኋላ የላምና የበግ መንጋ ከበዛልህ በኋላ ብርህና ወርቅህም ያለህም ሁሉ ከበዛልህ በኋላ ልብህ እንዳይጓደድ ከግብጽ ምድር ከባርነት ቤት ያወጣህን እባብና ጊንጥ ጥማትን ባለበት ውሃም በሌለበት በታላቂቱና በመታስፈራው ምድረ በዳ የመራህን ከጭንጫ ድንጋይም ውሃን ያወጣልህን በመጨረሻም ዘመን መልካም ያደርግልህ ዘንድ ሊፈትንህ ሊያዋርድህም አባቶች ያላወቁትን መና በምድረ በዳ ያበላህን አምላክህን እግዚአብሔርን እንዳትረሳ በልብህም ጉልበቴ የእጄን ብርታት ይህንን ሀብት አመጣልኝ እንዳትል ነገር ግን ዛሬ እንደሆነው ለአባቶችህ የማለውን ቃል ኪዳን ያጸና ዘንድ ሀብት ለማከማቸት እርሱ ጉልበት ሰጥቶሃልና አምላክህን እግዚአብሔርን አስብ አምላክህን እግዚአብሔርን ብትረሳ ሌሎችንም አማልክት ብትከተል ብታመልካቸው ብትሰግድላቸው ፈጽሞ እንድትጠፉ እኔ ዛሬውን መሰከርባችኋለሁ የአምላካችሁን የእግዚአብሔርን ቃል ስላልሰማችሁ እግዚአብሔር ከፊታችሁ እንደሚያጠፋቸው እንደ አሕዛብ እንዲሁ እናንተ ትጠፋላችሁ ምዕራፍ 9 እስራኤሎይ ስማ ካንተ የበለጡትን የበረቱትን አሕዛብ እስከ ሰማይም ድረስ የተመሸጉትን ታላላቆች ከተሞች ለመውረስ ትገቡ ዘንድ ዛሬ ዮርዳኖስን ተሻገራለህ አንተም የምታውቃቸውን ስለነርሱም በኤናቅ ልጆች ፊት መቆም ማን ይችላል ሲባል የሰማኸውን ታላቁንና ረጅሙ ሕዝብ የኤናቅ ልጆች ናቸው አምላክህም እግዚአብሔር እንደሚበላ እሳት ሆኖ በፊትህ እንዲያልፍ ዛሬ ይወቅ እርሱ ያጠፋቸዋል በፊትህም ያዋርዳቸዋል እግዚአብሔርም እንደነገረህ አንተ ታሳድዳቸዋለህ ፈጥነህም ታጠፋቸዋለህ አምላክህ እግዚአብሔር ከፊትህ ካወጣቸው በኋላ ስለ ጽድቄ እወርሳት ዘንድ ወደዚች ምድር እግዚአብሔር አገባኝ ስትል በልብህ አትናገር እነዚህን አሕዛብ ስለ ኃጢያታቸው እግዚአብሔር ከፊትህ ያወጣቸዋል ምድራቸውንም ትወርሳት ዘንድ የምትገባው ስለ ጽድቅህና ስለ ልብህ ቅንነት አይደለም ነገር ግን አምላክህ እግዚአብሔር ከፊትህ የሚያጠፋቸው በእነዚያ በአሕዛብ ኃጢያት ምክንያት ለአባቶች ለአብርሃምና ለይስሐቅ ለያዕቆብ የማለላቸውን ቃል ይፈጽም ዘንድ ነው እንግዲህ አንተ አንገተ ደንዳና ሕዝብ ነህና አምላክህ እግዚአብሔር ይችን መልካም ምድር ርስት አድርጎ የሰጠ ስለ ጽድቅህ እንዳይደለ እወቅ አምላክህን እግዚአብሔርን በምድረ በዳ እንዳስቆጣኸው ከግብጽ አገር ከወጣህበት ቀን ጀምሮ ወደዚህ ስፍራ እስከመጣችሁበት ድረስ በእግዚአብሔር ላይ እንዳመጻችሁ አስብ አትርሳ በኮሬብ ደግሞ እግዚአብሔርን አስቆጣችሁት እግዚአብሔርም ሊያጠፋችሁ ተቆጣባችሁ የድንጋዩን ጽላቶች እግዚአብሔር ከናንተ ጋር የተማማለባቸውን የቃል ኪዳን ጽላቶች እቀበል ዘንድ ወደ ተራራ በወጣው ጊዜ በተራራው 40 ቀንና 40 ሌሊት ተቀምጬ ነበር እንጀራ አልበላሁም ውሃም አልጠጣሁም እግዚአብሔርም በእግዚአብሔር ጣት የጻፈበትን 2 የድንጋይ ጽላቶች ሰጠኝ ስብሰባ ተደርጎ በነበረበትም ቀን እግዚአብሔር በተራራው ላይ በእሳት ውስጥ ሆኖ የነገራችሁን ቃል ሁሉ ተጽፎባቸው ነበር ከ40 ሌሊትም በኋላ እግዚአብሔር 2ቱን የድንጋይ ጽላቶች የቃል ኪዳኑን ጽላቶች ሰጠኝ እግዚአብሔርም ተነስተ ከዚህ ፈጥነህ ወረድ ከግብጽ ያወጣቸው ሕዝብ ረክሰዋል ፈጥነው ካዘዝኳቸው መንገድ ፈቀቅ ብለዋል ቀልጦ የተሰራ ምስልም ለራሳቸው አድርገዋል አለኝ እግዚአብሔርም ይህ ሕዝብ አንገተ ደንዳና ሕዝብ እንደሆነ አይቻለሁ አጠፋቸው ዘንድ ስማቸውንም ከሰማይ በታች ደመስ ዘንድ ተወኝ አንተንም ከእነርሱ ለሚበረታና ለሚበዛ ሕዝብ አደርጋለሁ ብሎ ተናገረኝ እኔም መልሼ ከተራራው ወረድኩኝ ተራራውን በእሳት ይነድ ነበር ሁለቱም የቃል ኪዳን ጽላቶች በሁለቱ እጆቼ ነበሩ ተመለከትኩም እነሆ አምላካችሁን እግዚአብሔርን በድላችሁ ነበር ለእናንተ ቀልጦ የተሰራ የጥጃ ምስል ሰርታችሁ ነበር እግዚአብሔር ካዘዛችሁ መንገድ ፈጥናችሁ ፈቀቅ ብላችሁ ነበር ሁለቱንም ጽላቶች ያስኩ ከሁለቱም እጆቼ ጣልኳቸው እናንተም ስታዩ ሰበርኳቸው ስለሰራችሁት ኃጢያት ሁሉ እርሱንም ለማስቆጣት በእግዚአብሔር ፊት ክፉ የሆነውን ነገር ስላደረጋችሁ እግዚአብሔር ሊያጠፋችሁ ከተቆጣባችሁ ከቁጣውና ከመዓቱ የተነሳ ስለፈራው እንደፊተኛው በእግዚአብሔር ፊት 40 ቀንና 40 ሌሊት ወደቅኩ እንጀራም አልበላሁም ውሃም አልጠጣሁም እግዚአብሔር በዚያን ጊዜ ደግሞ ሰማኝ እግዚአብሔር አሮንን ሊያጠፋው እጅግ ተቆጣው ስለ አሮንም ደግሞ በዚያን ጊዜ ጸለይኩ ያደረጋችሁትንም ኃጢያት ጥጃውን ወሰድኩ በእሳት አቃጠልኩ አደቀቅኩት እንደ ትቢያም እስከሚሆን ድረስ ፈጨሁት ትቢያውንም ከተራራ በሚወርድ ወንዝ ጣልኩት በተቤራም በማሳህም በምኞት መቃብርም እግዚአብሔርን አስቆጣችሁት እግዚአብሔርም ውጡ የሰጠኋችሁን ምድር ውረሱ ብሎ ከቃዴስ በርኔ በላካችሁ ጊዜ በአምላካችሁ በእግዚአብሔር ቃል አመጻችሁ በእርሱም አላመናችሁም ድምጹንም አልሰማችሁም እናንተን ካወቅኩበት ቀን ጀምሮ በእግዚአብሔር አመፀኞች ነበራችሁ እግዚአብሔር ማጠፋችኋለሁ ብሎ ስለተናገረ ከወደቅኩበት ዘመን 40 ቀንና 40 ሌሊት በእግዚአብሔር ፊት ወደቅኩ
በእግዚአብሔር ፊት እንዲህ ብዬ ጸለይኩ ጌታ እግዚአብሔር ሆይ በታላቅነት የተቤዠኸውን በጠነከረችው እጅ ከግብጽ ያወጣኸውን ሕዝብህን ርስትህን አታጥፋ ባሪያዎችህ አብርሃምና ይስሐቅ ያዕቆብን አስብ የዚህን ሕዝብ ደንዳናነት ክፋቱን ኃጢያቱን ማትመልከት ከእርሷ እኛን ያወጣህባት ምድር ሰዎች እግዚአብሔር ተስፋ ወደ ሰጣቸው ምድር ያገባቸው ዘንድ አልቻለምና ጠልቷቸውማልና ስለዚህ በምድረ በዳ ሊገላቸው አወጣቸው እንዳይሉ እነርሱም በታላቅ ኃይል በተዘረጋውም ክንድህ ያወጣቸው ሕዝብህና ርስትህ ናቸው ይላል የዛሬ 52ኛ ቀን ንባባችን ይሄ ነበረ ማታ 3 ሰዓት ላይ ቲክቶክ እና ቴሌግራም ላይ በቀጥታ ስርጭት የእግዚአብሔርን ቃል በጥልቀት እናጸናለን እዛ እንድትመጡ ጋብዛችኋለሁኝ ጸጋ ይብዛላችሁ